አንጋፋ የኤርትራዊ ድምፃዊ ህይወቱ ማለፉ ተሰምቷል። ስለመሆኑ ይህ ድምፃዊ ማን ነው? ምን ያህል አስተዋጽኦ በኤርትራ ዙሪያውያኖች ዘንድ ፈጥሯል? ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ሚኪ ነኝ ከሚኪ ታቦር። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንድዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ኤርትራ እንግዲህ ታሪካዊ የኢትዮጵያ ግዛት የነበረች ከዛ ደግሞ በደርግ ከፍተኛ ውጊያ ተነስቶ ወያኔ ከመጣ በኋላ ቀጥታ በይፋ ሉዓላዊነቷን አውጃ ሀገር ሆና ከኢትዮጵያ መውጣቷ የምታወስ ነው። ከዛ በፊት እንግዲህ በኢትዮጵያ አካል ውስጥ በነበረችበት ሰዓት ላይ ታዋቂ ድምፃውያኖች መካከል አንዱ የኤርትራ ክራር ዘፋኝ የሆኑት አርቲስት ናቸው። ህይወታቸው ያለፈው እኚህ አርቲስት ማን ናቸው? በዓለም አቀፍ ደረጃ ከብዙ ራፐሮች ጋር ግንኙነትና ቅርበት የነበራቸው አርቲስት ነበሩ። እኚህ አርቲስት ህይወታቸው ማለፉ ተሰምተዋል። እነዚህ አርቲስቶች አብዛኞቹ እንቁ ከሆኑት ከኤርትራ አርቲስቶች መካከል አንዱ ነበሩ። እሳቸው እንግዲህ የተነሱት ከራፐሮች ጋር ነው። ራፐሮች ጋር በተለይ ቅርብ ግንኙነት እንደነበራቸው በተለይ ዓለም አቀፍ ራፐሮች አሜሪካኖች ጋር ማለትም ነው፣ ጥቁር አሜሪካውያኖችም ጋር ህብረት እንደነበራቸው ጭምርም ነው። እኚህ ሰው ማን ናቸው? አንጋፋ አርቲስት ህይወታቸው ያለፈው በምን ምክንያት ሳለፈ? በስንት ዓመታቸው አለፈው? ኤርትራዊ ድምፃዊው በረከት መንግስት አብ በ89 ዓመቱ ከዚህ ዓለም በሞት ተለየ። የተወለደበት እንደ አውሮፓውያን አቆጣጠር በ1938 ከአስመራ 20 ኪሎ ሜትር ርቀት ላይ ባለው ሀዘጋ መንደር። በልጅነቱ የሙዚቃ ፍቅር ያደረበት ሲሆን በታዳጊነቱ ክራር መጫወትን ራሱን አሰማርቶ ችሎታውን አዳብሯል። በሙዚቃው ዓለም መጀመሪያ በ1961 ዓ.ም ወደ አዲስ አበባ በመጓዝ ከኃይለ ሥላሴ ቲያትር ኦርኬስትራ ጋር ተቀላቅሎ በመላው ኢትዮጵያ ዙሪያ ሙዚቃውን አሳይቷል። በውጭ ሀገር በኬንያ፣ በኡጋንዳ፣ በታንዛኒያ፣ በሴኔጋልና በሜክሲኮ ሙዚቃውን አቀረበ። አዲስ አበባ የራሱን ሙዚቃ ቤት ከፈተ። እንዲሁም መቀሌ ጉያላ የተባለ ሙዚቃ ባንድ መስራቱን ጀመረ። በደርግ ዘመን አዲስ አበባን በመልቀቅ ወደ ኤርትራ ጫካ ገብቶ ከነጻነት ታጋዮች ጋር ተቀላቅሎ የባህል ቡድን መስራቱን ቀጠለ። የውጭ ሀገር ኑሮ በሳውዲ አረቢያ በመኖር 10 ያህል የሙዚቃ አልበሞችን አሳትመዋል። በ1970ዎቹ በመንግስታዊ የኢትዮጵያ ራዲዮ የሚሰራጨው ብቸኛው የኤርትራ ሙዚቃ የበረከት እንደነበር ይነገራል። ኤርትራ ከተገነጠለች በኋላ ከጅዳ ወደ አዲስ አበባ ተመልሶ ዘግቶ የነበረውን ሙዚቃ ቤት መልሶ ከፍቶ እየሰራ ነበር። በኢትዮጵያ ኤርትራ ጦርነት ወቅት ወደ ኤርትራ ተመልሶ በአስመራ ከተማ ተመልሶ ይኖር ነበር። በአንድ ቃለ ምልልስ የተናገረው ከ200 በላይ የሙዚቃ ስራዎች እንዳሉት ነበር። የኤርትራ ሙዚቃ አባት በረከት መንግስት አብ በ89 ዓመቱ በዛሬው ቀን ከዚህ ዓለም በሞት መለየቱን የወጡት መረጃዎች ያሳያሉ። እንግዲህ በኤርትራ ሙዚቃ ኢንዱስትሪ ውስጥ ምን ያህል ኮንትሪቢዩሽን እንዳለው የታወቀ ነው። ከ200 በላይ ስራዎችን እንደሰራ በክራር ደግሞ የክራር ንጉስ እንደሚባልም ነው በኤርትራውያኖች ዘንድ። አልፎም ያው በሰዓቱ የኢትዮጵያዊ አርቲስት ነው። ያው የኢትዮጵያ ግዛት ውስጥ ኤርትራ በነበረችበት ሰዓት ላይ እንደ ኢትዮጵያዊ ተቆጥሮም በሰዓቱ ኢትዮጵያዊም ነበረ። አሁን ግን ያው ሀገር ሆኖ ኤርትራ እንግዲህ ከኢትዮጵያ ከወጣች በኋላ ያው እሳቸውም ደግሞ በስደት የተለያዩ ቦታ እንደኖሩ ሳውዲ አረቢያ ጭምር ከ10 አልበም በላይ ሳውዲ አረቢያ ቁጭ ብሎ እንደሰሩ በኤርትራውያን ዘንድ ደግሞ በከፍተኛ ሁኔታ ተወዳጅ የሆነ አርቲስት ነው። ህይወቱ ያለፈው አንጋፋና እንቁ የኤርትራው ጋሽ ጥላሁን ገሰሰ ማለት እንደሚቻልም ነው በርካቶቹም እየገለጹ ያሉት በከፍተኛ ሁኔታ በትግል ወቅትም ማለትም ነው። ኢትዮ ኤርትራ እንግዲህ በዋናነት ኤርትራ በሰዓቱ የኢትዮጵያ አካል ስለነበረች በኃይለ ሥላሴ ጊዜ እንደ አንድ ሀገር ነው አንድ ሀገር ነበሩም። ሲጀመርም በኃይላዊ ታሪካዊ ማመጣጡ ሁለቱ ህዝብ አንድ ነው። ታዲያስ ከተገነጠለች በኋላ እንደ ኤርትራዊ ድምፃዊ የሚቆጠረው እኚህ አንጋፋ አርቲስት የኢትዮጵያ ልጅ እንደነበሩ ጭምርም ነው። ኋላ ደግሞ እሳቸውም ኤርትራ እንድትገነጠል የጫካ ትግል ውስጥ ዋነኛ ሚና እንደተጫወቱ ጭምርም የአደባባይ መረጃዎችና እውነታዎች ያሳያሉ ማለትም ነው። በሙዚቃ ስራዎች እንግዲህ በኢትዮጵያ ባንዶች ውስጥ ነጋሽ ጥላሁን ገሰሰም ጋር ቅርርብ እንደነበራቸው ጭምርም በሙዚቃ ስራዎቹ እንደተገናኙና የተለያዩ አርቲስቶች ጋር ህብረት እንደነበሩ ጥንታዊ ኢትዮጵያውያን ድምፃውያኖች በርካቶቹ ያውቁታል። ነጋሽ ማሙድ እሳቸውን ያውቁታል። ምክንያቱም ስራዎቻቸው በሰዓቱ ዝናን አትርፎ ነበር በትግርኛ ዘፈናቸው ማለትም ነው። ኤርትራውያን ድምፃውያኖች በርካቶች የሚገኙበት ስፍራ ነው ኤርትራ። ከነዛ መካከል እንግዲህ አንዱ እንቁ ድምፃዊ የነበሩት እኚህ አርቲስት ህይወታቸው ማለፉ በርካቶችን ያሳዘነ ክስተት ነው። ወደ ላቲን አሜሪካም በሜክሲኮ ሙዚቃ ስራዎቻቸውን በሚያቀርቡበት ሰዓት ላይ ከታዋቂ አሜሪካን ራፐሮች ጋርም ሙዚቃ ስራዎችን የማቅረብ እድሉን አግኝቶ ነበር። ከነዛ መካከል እንግዲህ ታዋቂ ራፐሮች ጋርም ፎቶ የመነሳት አብሮም ህብረት እንደነበራቸው ጭምርም ሁኔታዎቹ ያሳያሉ። ምን ያህል
ያህል ወዳጅነት እንደነበራቸው ጭምርም ነው። ተጽዕኖ ፈጣሪ እንደነበሩ ብዙ ስለሳቸው እንዳልተወራ ጭምርም ነው ኤርትራውያኖችም እየገለጹ ያሉት። በርካታ ኤርትራውያኖች እሳቸውን ያውቁታል። በተለይ ደግሞ በዛን ጊዜ በደርግ ዘመን በብዛት ዝናቸው ስለገነነ በርካታ ቁጥር ያላቸው ኤርትራውያን ከዳር እስከ ዳር እሳቸውን እንደሚያውቁ ጭምርም የአደባባይ መረጃዎችና የወጡት እውነታዎች ያሳያሉ። በተወለዱት በ89 ዓመታቸው ከዚህ ዓለም ድካም አርፈዋል። እንዳው በጣም ጥሩ እድሜ እንደነበራቸው ጭምርም ነው። 90 ዓመት 80 በላይ በዚህ ጊዜ መኖር ራሱ በጣም ለበርካቶች አስቸጋሪ በሆነበት ሰዓት ላይ 80 ራሱ መኖር መታደል ነው በማለት በርካቶች እየገለጹ ናቸው። በ89 ዓመታቸው በጥሩ እድሜ እንዳው ጥሩ ሰዓት እንደሆነም ነው በርካቶቹ የገለጹ ያሉት። እኚህ ሰው እንግዲህ ኢትዮጵያን ይወዱት ነበረ ግን ኤርትራ እንድትገነጠል ግን የራሳቸውን አስተዋጽኦ እንዳበረከቱ በጫካው ትግል ከፍተኛ ውጊያ ምክንያቱም ኤርትራ እንግዲህ በደርግ መንግስት ነው ከኢትዮጵያ ለመገንጠል የፈለገችው። በዛ ሰዓት ወያኔ ደግሞ ኤርትራ ጋር በመሆን በማበር አብሮ አንድ ላይ ነበር ኢትዮጵያን ሰውጎ የነበሩት በሰዓቱ እንግዲህ። ከዛ በኋላም ነው የደርግ መንግስትን ጥለው ኤርትራ ሀገር የሆነችው። ያ እስካሁን ድረስ ያልተመለሱ ጥያቄዎች ነበሩ። ጠቅላይ ሚኒስትር መለስ ዜናዊ የቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ የወደብ ጥያቄዎችን በማስመልከት የኢትዮጵያ ግዛት የነበሩት ወደቦች እንዴት ተላልፈው ተሰጡ በሚሉትም በነጻ ጻድቃን ገብረትንሳኤ መካከል ከፍተኛ ክፍፍል ተፈጥሯል። ኤርትራውያኖች አብዛኞቹ ኢሳያስ አፈወርቂን ደግፈው ወደ ጫካ ትግል የገቡት አብዛኞቹ በፖለቲካ ልዩነት ተለያይተዋል። ምክንያቱም ኢሳያስ አፈወርቂ በአንድ መንግስት በፓወር ለመምራት ስለሚፈልግ፣ ኤርትራውያኖች ደግሞ በሰዓቱ ዲሞክራሲ ፈላጊዎች ነበሩ። በሰዓቱ አሜሪካ ደግሞ ስትረዳም ነበር። ስለዚህ ለምንድን ነው ተቀልብሰው ወደ ሩሲያ መግባቱ ወይም የኮሚኒስት ፖለቲካ አሰራር። በዛ ላይ ደግሞ ይህ ብቻ ሳይሆን ምርጫ በሌለበት በግድ ህዝብን ማሰቃየትና ማንገላታት፣ ኢኮኖሚ ጫናን ማሳደር እንደ ቻይና እንኳን አላደገችም ለምን አላደገችም በማለት በርካቶቹም ቅሬታቸውን እያነሱ ይገኛሉ። አብዛኛው አፍሪካ ሀገራት አሁን በኮሚኒስት የምተዳደሩት ላቲን አሜሪካኖች ሲጎሳቆሉ ይስተዋላል። ግን ወደ ምስራቁ ዓለም ሲከር ግን ሩሲያን ብታዩት ቻይናን ብታዩ ግን በጣም ሲበለጽጉና ሲያድጉ ነው የምታየው። ምናልባት ሴራ ውስጥ ወድቀው ይሆን በማለት በርካቶቹም ሀሳባቸውን ሲያነሱም ነበረ። በሰዓቱ እንግዲህ በኤርትራ ነጻ አውጪ ቡድኖች መካከል በርካታ ክፍፍሎች እንደተፈጠሩ ጭምርም ነው። ኢሳያስ አፈወርቂ የሄዱበት መንገድ ትክክል አይደለም በማለት በርካቶቹ ሀሳባቸውን ሲያነሱ ነበረ። ምክንያቱም በርካታ ቁጥር ያላቸው ኤርትራውያኖች ለስደት ተዳርጓል። በርካቶቹ በባህር በምድረ በዳ እየወጡ ሄዶ ለሞት እየተዳረጉ እንደሚገኙ ጭምርም የአደባባይ መረጃዎች ናቸው። በርካታ ኢትዮጵያኖች ለሞታቸውም አሁንም ኢትዮጵያኖች እንደዚሁ በዛ ሰዓት በርካቶቹ ስደት ላይ ነበሩ። በርካታ ኢትዮጵያኖች በሰዓቱ ከሀገር በነጻነትና በፍራቻ እየተሰደዱ ነበረ። በተለይ ከዛም የተነሳ በርካታ ቁጥር ያላቸው ኢትዮጵያኖች በስደት ሄዶ ስሞቱን በደርግ ጊዜ ይስተዋላል። አብዛኞቹ ወደ አሜሪካ በሸሹበት እንደዚሁ አሁን ኤርትራ ውስጥ እየተከሰተ ያለው ኮሚኒስት ስለሆነ ኢሳያስ አፈወርቂ የሚመሩት መንግስት በራሳቸው ነው፣ ምርጫ የለ ምን የለ በማለት በርካቶቹም ሀሳባቸውን ሲያነሱ ነበር። አብዛኞቹ ድምፃውያኖችም ከኢሳያስ አፈወርቂ ጋር ከፊሉ ተቃርኖ ቆሟል፣ ከፊሉ ደግሞ ደግፎ እንደቆመ ጭምርም ነው። አብዛኛው ኤርትራውያን ከሀገራቸው ወጥቶ ውጭ እንዲኖሩ የሚያደርጋቸው ነገር ዋነኛው ምክንያት የሚለው የኢኮኖሚ ጉዳይና የፖለቲካል ሲስተም ምቹ አይደለም። ሰርቶ ለመቀየርም በጣም ከባድ ነው። ሰው ሰርቶ ሀብታም መሆን እንደማይችል ጭምርም ማደግ እንደማይችል ጭምርም አስመራ ባለችበት ቆማለች በማለት በርካቶቹም ሀሳባቸውን ገልጿል። ጥንታዊት የጣሊያን ከተማ በመባል በአፍሪካ የአስመራ ከተማ ትታወቃለች። በርካታ ቁጥር ያላቸው ጣሊያኖች አፍሪካን በተለይ ጣሊያን ኤርትራን ይወዳሉ፣ ግን መምታት አይፈልጉም። ባለው በፖለቲካ ሲቹዌሽን መጥቶ ማየት ራሱ እንዳልፈልጉ ጭምርም። ለዚህም ነው አስመራ በጣም ኤርትራ ያጣችው ነገር የለም፣ ግን የፖለቲካል ሲስተም ከፍተኛ ጫና እያሳደረ ነው በማለት በርካቶቹ ተቃውሟቸውን ሲያሰሙ ተሰምተዋል። ምክንያቱም ሀገሪቷ ላይ ምንም ለውጥ እየታየ አይደለም። ሀገሪቱ ላይ ከፍተኛ ጫና እያሳደሩ እንደሚገኙ ጭምርም ነው በርካቶቹም እየገለጹ ያሉት። ምክንያቱም የኢኮኖሚ ለውጥ እስከሌለ ድረስ ታዲያ የቱ ጋ ነው እድገት? የትኛው ፖለቲካ ነው? አንድ ሀገር መሪ ሀገሪቷን መለወጥ ካልቻለ በማለት በርካቶቹ ሀሳባቸው የሚገልጹ፣ ከፊሉ ደግሞ ኢሳያስ አፈወርቂን በጣም ነው የምንወደው፣ ኤርትራን አላስበረከከም፣ ኤርትራን ከፍተኛ ተጽዕኖ እያሳደረ ኤርትራን እየጠበቃት የኤርትራን ሉዓላዊነት እየጠበቀ ነው ማለት ሀሳባቸውን የሚያጋሩት። በዛው ልክ የኢሳያስ አፈወርቂ ደጋፊዎች እንዳልጠፉ ጭምር ነው የአደባባይ መረጃዎችና እውነታዎች የሚያሳዩት። እንግዲህ የተለያዩ የኤርትራ ደጋፊዎች በሁለት ተከፍለው በውጭ ሀገር የተለያዩ በዓላት ላይ ሲጣሉና ሲደባደቡ ይስተዋላል። በዚህም ግጭት ከፍተኛ እልቂት ለመፈጠር ጫፍ ላይ ይደርሱ ነበረ። የውጭ ሀገር መንግስት አሁን ዲፖርት ማድረግ እንደጀመረ ጭምርም ነው አብዛኞቹን። ምክንያቱም ሄዶ እዛ የሚበጠበጥበት ምክንያት የለም በማለትም ቁጣቸውን ሲገልጹም ተስተውሏል። አጠቃላይ እንግዲህ ያን በማስመልከት የኢሳያስ አፈወርቂ መንግስትን በማስመልከት እንግዲህ በጣም በሚያሳዝን ሁኔታ የኚህ ታላቅ የነበሩት አርቲስት ህይወታቸው ማለፉ በሰዓቱ የነበሩት በርካታ ቁጥር ያላቸው ኢትዮጵያኖች ምናልባት በትግረኛ ዘፈኖቻቸው ያውቋቸዋል ማለት ነው። የአሁኑ ትውልድ በደንብ ባያውቃቸው ማለትም ነው። እኚህ ሰው በ89 ዓመታቸው አንጋፋ ድምፃዊ ኤርትራ ኢትዮጵያ በሙዚቃ ዓለሟ በጣም ታዋቂና ተወዳጅ የሆኑትን ግለሰብ በሞት እናታችን ጭምርም የአደባባይ መረጃዎችና እውነታዎችን በማስመልከትም ነው ለእናንተ ይዤላቸው የመጣሁት። የደረሱን መረጃዎችን በማስመልከት በርካቶቹ ሀዘናቸውን እየገለጹ እንደሚገኙ
ጭምርም ነው። በ89 ዓመታቸው ማለፋቸው በርካቶችን ያሳዘነ ክስተት እንደሆነ ጭምርም የደረሱን እውነታዎች ያሳያሉ። እስካሁን አብሬያቸው ቆዩት ሚኪ ነኝ ከሚኪ ታቦር። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ቪዲዮ ላይክ፣ ሼር እና ኮመንት በማድረግ ላልሰሙት እንዲዳረስ ያድርጉ። ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን እንመኛለን። ከሚዲያችን ሰላም ቆዩልኝ።